አንዲት ልጅ የሮጠች መጣችና እኔ ልትሸልመኝ መሰለኝ ከንፈሬ ግጥም አረጋ ስላ እናመሰግናለን። ጉልህን እንድናገኘው ድንቅ ቆይታ እንድናደርግ ያደረጉልን ኮካኮላዎችን እንዲሁም ደግሞ ሜራ ኢቨንቶችን ከልብ እናመሰግናለን። ሉሊ ሙዚቃ ከልጅነትህ ጀምሮ ተዋል። መቼ ነው አንተ ሙዚቀኛ ነኝ? አንጎቤ ያወጣው ትምህርት የመጀመሪያ ከ11 ዓመት ጀምሮ ሙዚቃ ለመስራት ወደ ክበብ ስቀላቀል አስተያየት ሲሰጠኝ ሰዎች አድናቆት ሲሰጡኝ ጎበዝ ሲሉ ያው ሙዚቀኛ ብዬ አምኛለሁ። ሌላ ግን አንድ አጋጣሚ ያለ ነገር ከዚያ በፊት ሙዚቃን ደግሞ በደንብ የወደድክበት ግቢያችሁ ውስጥ አንድ ተከራይ ነበር ለናሲ የዛን ሰዓት ሙዚቃ እንድትወድ ያደረገ በይበልጥም ደግሞ ብዙ ሙዚቃዎች እየከፈተ አንተ እሱ ቤት እየተጠጋ ሙዚቃ እንድታዳምጥ ያደረገ የተከረገ ነበር። በስለላ ደርሰህ ነበር። አዎ የከነአን ፊልም ደራሲ አብይ ይባላል። 7-8 ዓመት ያቆየ እሱ ግቢ ውስጥ ነበረ እና ድርሰት ጽፍ ነበረ። በዛ አጋጣሚ ከእሱ ጋር ኖሮ ነበር። ሙዚቃዎች ከብት ነበር። የሙዛይሙን የኔ ቆንጆ እሱ በቲቪ ሳይ እሱ ጋር በጣም ደስ ይለኝ ነበር እና መስፈን እንደምችል አላውቅም፣ ግን ውስጤን የሆነ ደስ ይለው ነበር ስመለከት ማለት ነው። ያ ግን አርሊ ነው በጣም 7-6 ዓመት ይላል። ሉሊ የመጀመሪያው ስራ አይነ በጎ ነው እና የአይነ በጎ አድናቂዎች አላችሁ? እኔ በበኩሌ በጣም ወደ ሙዚቃ ነው እና እሱ ሙዚቃ የሰራው ከኤክስፕረስ ባንድ ጋር ከኤክስፕረስ ባንድ ጋር ረጅም ጊዜ ሰርተሃል። ረጅም ጊዜ እንድትሰራ ያደረገህ ነገር ምንድን ነው? ከኤክስፕረስ ባንድ ጋር ትውውቃችሁ መቼ ነው? ከኤክስፕረስ ባንድ ጋር የተዋወቅነው ቫላንታይንስ ዴይ ሲከበር አንድ ዝግጅት ተዘጋጅቶ ነበር በሃርሞኒ ሆቴል። ጆርካ ኢቨንት ነበር ያዘጋጀው። እኔ አይዶል ጨርሼ ስወጣ የጆርካ ኢቨንት አዘጋጅ ደውሎልኝ ከኤክስፕረስ ባንዶች ጋር እዛ የቫላንታይንስ ዴይ ፕሮግራም ላይ እንዲጫወት ጋበዘኝ። በዛ አጋጣሚ ክብረዝኪዮስ የተዋወቁት እሱም ወደ እነሱ ባንድ እንዲቀላቀል አድርጎኛል። በዚህ አጋጣሚ በጣም የማከብረውና የምወደው ሰው ነው። እስካሁን ሰዓት ድረስ በጣም ያግዘኛል፣ ብዙ ነገር ረድቶኛል እና ኤክስፕረስ ለእኔ መሰረቴ ነው። ከመጀመሪያ ስራው ጀምሮ ከዚያም በኋላ አሁን በቅርብ ያወጣው አልበም ላይ ስንሳተፍ ኤክስፕረስ ባንዶች ጋር በርካታ ስራዎችን ሰርተዋል። ሉሊ በልጅነት ነው ወደ ሙዚቃ የገባው እና የልጅነት ህልምህ ሙዚቀኛ መሆን ነበር? እኔ ወታደር መሆን ነበር የምፈልገው። የምሬ ነው። ወታደር መሆን ነበር የምፈልገው። ታለንት እንዳለኝ ሳውቅ ሙዚቃ የበለጠ የጠራኝ ስመጣ ወደዛ የገባሁት እንጂ ከበፊት ጀምሮ አንድ ፎቶዎች እናቴን አስቸግር ነበር። ወታደሮች አስገዛሉ፣ ጫወቻ መሳሪያዎች አስገዛሉ
እና በጣም ፈልግ ነበር። አሁን ደስ ይለኛል ያሳል በሽጉጥ ነበር ብትጫወተው ከዚህ ውጭ ሲገዛ ደስ ይለኛል። እናንተን ስላነሳችሁ የጥያቄ ባልጠይቅህ ቀር ይለኛል። አንደኛ የዛን ብትመልስልኝ ቅድም ሚሽን አድርገዋል። ሜሪጆይ ተቀላቅለህ ነበርና ሜሪጆይ ለአንተ ለዛሬው ማንነት ያበረከተው አስተዋጽኦ አለ? ሌላው በተጨማሪ ደግሞ እናንተ ሜሪጆይ ላይ ስትሰሩ በጣም ትገፋፋ ነበረ፣ እንዳትቀረጣ በበረታታ ነበረ፣ በርካታ ገዛዎችን ታደርግልህ ነበር። ምን አይነት እናት ናቸው ያሉ? እሺ ከሜሪጆይ ጀምሮ ሜሪጆይ የማንሰራለ በውስጡ ክበባት አሉት። ሜሪጆይን የማስተዋወቅ የነዛ ክበባት ዓላማ ወጣቶች በዛ አጋጣሚ በተመቻቸላቸው ቦታ ላይ ታለንታቸውን እንዲያሳድጉ ያደርጋል። ከዛ ውጭ ያው ሜሪጆይ በተለያየ ቦታ እየተዘዋወረ እንድናስተዋውቅ ያደርገናል ማለት ነው። ለእኔ ሜሪጆይ ከ12 ዓመቴ ጀምሮ ረጅም ጊዜ ወደ 5-6 ዓመት ታለንቴ በጣም ያሳደጉበት ውዝዋዜ፣ ቲያትር፣ ሙዚቃ እንዳቅ የሆነበት ክበብ ነው። በጣም አመሰግናቸዋለሁ። ስለ እናቴ ደግሞ ከዚህ ጋር አያይዤ ሳነሳ ያ በጣም ትከታተለ የነበረ ክበብ ማክሰኞ፣ ሐሙስ፣ ቅዳሜ ነበረ። መቅረት አይቻልም። በቃ ፕሮግሬሴንም ታይ ነበር እና አዲስ ዘፈናትና እስኪ በልልኝ የተለያዩ ዝግጅቶች ሲኖሩ በመገኘት በአካል በጣም ታበረታታኝ ነበር እስካሁን ሰዓት ድረስ እና እኔ እናቴ በጣም ጀግና ሴት ነች። በጣም ወዳት ማመሰግናት። በምን አይነት መንገድ ያሳደገቻቸው? እነዚህ አይነት ድንቅ እናቶች በደንብ መመስገን አለባቸው። በደንብ አመስግኑ። በምን አይነት መንገድ ነበር ያሳደገቻችሁ? የአትክልት ተራው ታሪክ ይሄ ብታነሳውስ? እሺ እናቴ በጣም ልጅ ሆና ነው አባቴ ያገባችው ማለት ነው እና ጥሩ ህይወት ነበረ አባቴ በህይወት በነበረ ሰዓት። ግን ድንገት ሲለያት የክፍለ ሀገር ልጅ እንደመሆኗ መጠን ስራ አታውቅም ነበረ ምናምን ብዙ ነገር ጭምር ምን ያለባት 4 ልጆች ነው ቤት ውስጥ 2 ወንድ 2 ሴት። ስለዚህ በቃ ሁሉ ነገሯን ወጣትነቷን ትታ ወደ አትክልት ተራ ችርቻሮ የመስራት ሂደት ነው ማለት ነው የገባችው። ሌሊት የአትክልት ተራ ስራ ሌሊት 8 ሰዓት ነው የምትነሳው። ትወጣለች። ገንዘብ ካለ በወዛደር ነው ቲማቲም ምናምን የምታስወርደው፣ ከሌለ ግን ራስ ተሸክመ ነው ወደ መደብ የምትወስደው ማለት ነው። ስለዚህ እናቴ የምትከፍለው ስላልነበራት ራሷ ነበረ ተሸክማ የምትወስደው ምናምን ችረችረው። በዚህ አይነት ሁኔታ ውስጥ እስከ ጠዋት 2 ሰዓት ትሰራና ከዛ ደግሞ የተረፋትን ሰፈር ላይ ዛት መጣና ደግሞ ሰፈር ላይ እየሸጠች እንዲህ እያለች ነው ማለት ነው ያሳደገችኝ እና በጣም ነው የማመሰግናት። እንግዲህ ቅድም እንዳነሳነው ከኤክስፕረስ ባንድ ጋር ጥሩ ግንኙነት አለን እና የሆነ ኢንተርቪው ላይ የሰማሁት ነገር ምን ነበር፣ ብዙ ጊዜ ሙዚቃዎች እንዲሁም አልበምንም ይሄ የባንድ ተች ያላቸው ሙዚቃዎች እንዲሆኑ ትፈልጋለን እና በስቱዲዮ የሚቀዱ ሙዚቃዎች አሉ፣ በባንድ ደግሞ ቀጥታ የሚቀዱ ሙዚቃዎች አሉ። ልዑል የትኛውን የሙዚቃ አቀዳድ ይመርጣል? ከዛም ደግሞ 12 ሙዚቃዎችን የሰራልን እዚሁ የሚገኘው ሙዚቀኛ ኪሩቤል ነውና አንዴ እንኳን ደህና መጣ ብላችሁ እና አያይዘን እንድትመልስ ስለፈለጉ ነው። ከሙዚቀኛ ኪሩቤል ጋር መስራት እንዴት ይመስላል? እሺ ስለ ምርጫ የምናገር ነው። ሙዚቃ ያው ዘመንን መምሰል አለበት ብዬ አምናለሁ። ካለፈው ጊዜ ጥሩ ነገር ይዘን እዚህ ጊዜ ላይ ደግሞ ከሳውንድ አንጻር አብሮ መቀየር ያለበትን ሂደት ይዞ ሲሄድ ጥሩ ነው። ስለዚህ ሁለቱ የስቱዲዮን የባንዱን ያማከለ ነገር ቆንጆ የሆነ ሳውንድ ይኖረው እንጂ በአንድ ሆነ በስቱዲዮ በአንድ ነገር አለቀ ለእኔ ማተር አያደርግም። ግን ሞር ሳውንዱ ጥሩ ይሁን እንጂ ችግር የለውም። ከኪሩቤል ጋር ደግሞ የመስራት ስሜቱ በጣም ግሩም ነው። ኪሩ በዚህ አጋጣሚ ጊዜ አብረኝ ስለተገኘ በጣም አመሰግናለሁ። ኪሩቤል በጣም ሰፖርተር ነው። በጣም ነው የምወደው።
እኔ ከኤክስፕረስ ባንድ ውጭ አልበሜን ለመስራት ሳስብ የመጀመሪያ ያሰብኩት ኪሮን ነው። ግማሽ ግማሽ በሚል ነበረ እንደውም አልበሙን ለመስራት ያሰብነው ኪሮ ግማሹ ኤክስፕረስ። ግን ያው ያለው ችሎታና ታለንት ስላሸነፈ ሙሉ በሚባል ደረጃ ስራዎቹ እሱ ሰጠዋቸው ማለት ነው። ኪሩቤል በጣም ዲስፕሊን የሆነ ሰው ነው። ይገራሻል በስብዕና በቃ ጥሩ ካራክተር እንዲኖርሽ ያደርጋል እና ለሙያው ደግሞ ያለው ኮሚትመንት በጣም ግሩም ነው። እዚህ ሀገር በጣም ጥቂት የሚባሉ ሰዎች ናቸው በሳውንድ ላይ እውቀት ያላቸው እና ለእኔ የኪሩቤልን አይነት ሳውንድ ምንም አልሰራ ማለት ይችላለሁ። በደንብ ስራ ብዙ እሱ አይነት ሳውንድ ይችላል። በቃ እንዴት የስቱዲዮ ሰው በመድረክ ላይ ደግሞ በላይ ቤዙን ሲጫወት ኪቦርዱን ሲጫወት በጣም ግሩም የሆነ ሰው ነው። ሲቀጥል ራሱን ያስተማረ ሰው ነው ኪሮ እና ሊደነቅ ይገባል። ለእኔ ማለም በጣም ብዙ ነገር አድርገሃል። በጣም አመሰግናለሁ። ፈተናው የሚገርም ነው እና ቅድም ገና እንደመጣ ባንዶቹ ሊገቡ ነበር መክፈቻዋል። እንግዲህ ብዙ እንኳን አብሯቸው አላጠናም፣ ከዚህ በፊት አልተነጋገሩም እና የትህትናው ልክ አብራችሁ ነጭ ወደ ተደጋሉ እዚህ ድረስ የመጣውና ከዚህ በፊት የኖር ኮንሰርቶችን ላይ ላይ ሲወዳዳችሁታል። ኪራ በጣም እናመሰግናለን። ይህ ጥበብ ላይ የምንሰራቸው ነገሮች ወይ ልናምንባቸው ወይ ልንኖራቸው ይገባል ብዬ አስባለሁ። የኑር አብዛኞቹ ስራዎች የፍቅር ናቸው። ኖራው በጥቂቱ ወድጄ አውቃለሁ። ብዙዎቹ ያው የሀዘን ናቸው አለ ስለመለያየት ምናምን ይበዛል። አይ ወደዚህ ጥያቄ ያመጣሉ። ግን ያን ያህል እንደዚህ ታሪክ ኖሯቸው አይደለም አለሚ ላይ ያሉ ግጥሞች እንደ ግጥም ይዘታቸው እንደ ዜማቸው ጥሩ ስለሆኑ ስለወደድናቸው እንደ ትራክ ተካተው የመጡት። ስለዚህ ምናልባት ወደፊት የወርካቸው እንዴ አዲስ ግልጽ አለ። እሺ የወርካቸው ነው ማለት የጥበብ ስራ ለምሳሌ ስለ ውሃ መስራት ብፈልግ አገኝበት ማለት ውሃውን እጠጣዋለሁ። ስለ ፍቅር ሙዚቃዎች ትሰራለህ እና የፍቅር ግንኙነት ውስጥ ያለ አይደለም። እሺ እናመሰግናለን። ከዚህ ጋር ተያይዞ አንድ ጥያቄ ላነሳብህ እፈልጋለሁ። በልጅነትህ ሃይስኩል ይመስለኛል የብሔር ብሔረሰቦች ቀን ያጋጠመህ ነገር አለ? የብሔር ብሔረሰቦች ቀን ሲከበር ሙዚቃ እናቀርባለን ትምህርት ቤት ውስጥ የስነ ጽሁፍ እንደዚህ አለ በየትምህርት ቤቱ ሁላችሁ እንደምታውቁት። ከዛ ተመርጬ የነበርኩ የሚዘፍ ነው የነዋይን እየዘፈንኩ በነበርኩበት ሰዓት እሺ በጥቂት ነው ያምራል ጥለትሽ ያምራል ጥለትሽ ያምራል ጥለትሽ ያምራል ጥለትሽ ያይናቀነትሽ ያምራል ደጅሽ ኧረ ያምራል ደጅሽ ያምራል ደጅሽ ያምራል ደጅሽ የመስተንግዶሽ ይሄን እየዘፈንክ አንዲት ልጅ የሮጠች መጣችና እኔ ልትሸልመኝ መሰለኝ ከንፈሬ ግጥም አድርጋ ስላ የምሬ ነው። ድንገት ወጣ ሳመች ፈርስት ኪስ ተባለ ማለት ነው። አንድ ትምህርት ቤት ተማሪ ግን ምን ነበር የተሰማ? ፐርፎርም እያደረግህ መጣ ስትስቅ
እንደነገርኩ ያው ሙዚቃውን አቋረጥ። ከዛ ያው ሪትሙን ጠብቄ መልሼ መረጋጋ ገባሁ ማለት ነው። ከአልበም ውስጥ ከ14 ስራ ውስጥ አንድ ሙዚቃ መዋብና ጌጥ ለራስ የሚለው ሙዚቃ ግጥምና ዜማ የሰጠ ቴዲ አፍሮ እንደሆነ እናውቃለን። እና በምን አጋጣሚ ነው የሰጠ? ከዛስ ደግሞ ግጥምና ዜማ ሲሰጥ ምን ተሰማ? ያው በጣም ነው ደስ ያለኝ። በጣም ነው የምወደው ማለቀው እና የሰጠበት አጋጣሚ ያው ስንገናኝ ስቱዲዮ ውስጥ ምን እየሰራ ነው እስኪ መስማቸው ያሉትን ነገሮች አለ። ከሰማ በኋላ ብዙ ነገር ደግፎኛል፣ አግዞኛል። በጣም አመሰግናለሁ። በዚህ አጋጣሚ ከቴዲ አፍሮ በተጨማሪ ደግሞ የቴዎድሮስ ታደሰ አድናቂ እንደሆነ እናውቃለን። ቴዎድሮስ ታደሰ ላንተ ምን አይነት ሙዚቀኛ ነው? እንዲሁም ደግሞ ከልጅነት ጀምሮ ከምታደንቃቸው ድምፃውያን መካከል በግንባር ቀደምትነት የምታነሳው ቴዎድሮስ ታደሰ እንደሆነ እናውቃለን እና ከሱ የተጠቀምከው ወይም ደግሞ ከሱ ኢሚቴት የምታደርገው ቴክኒክ ወይም ደግሞ ያዘፋፈን ስታይል አለ? ከዛም ደግሞ በዛው አስታከል አንድ የቴዎድሮስ ታደሰ ሙዚቃ። እሺ፣ ቴዲ ታደሰ ለኔ ቃላት መግለጸው አርቲስት አይደለም፣ ሁለገብ ነው። በጣም ድንቅ አዝያሚ ነው። ሙዚቀኛው ጭምር ነው። ዜማው በራሱ ነው፣ ግጥም አለው እና በጣም ነው የምወደው፣ በጣም ነው የማደንቀው እና እንደዚህ ብዬ መናገር የምችለው ነገር የለም። ሁሌ በቃ መንፈሴን ደስ ይለዋል። ብዙ ነገሩን አያለው፣ እከታተላለሁ። ወደፊት እንደሱ ሌጀንድ መሆን የሚፈልገው እንደሱ ብዙ አገሮች ሊኖሩ ይፈልጋለሁ። በቴክኒክ ደረጃ ላልሽው ነገር የተለየ እንደዚህ የምትወስጂው ነገር የለም። ሞር ማዜም የሚለው ነገር በደንብ ማዜም ውበት ሰጥቶ ማዜም የሚለው ነገር በሂደት ውስጥ በማድመጥ የሚመጣ ነገር ነው። ብዙ ጊዜ ሳደምጥ ደግሞ እንዲዋረሰኝ አልፈልግም። የሌላ አርቲስት ካራክተር ማለት ነው። በዚህ ማለት የራሴ አይነት አዘፋፈን መፍጠር ስለምፈልግ ማለት ነው። ግን ውበት ነው የምላቸው ነገሮች ደግሞ አልፋቸው ነው። አያይዘን ልታነሳው ከርባ ብዙ ጊዜ ትባልና ያንን ድምፃዊ ሙዚቃ ደጋግሞ መስራት አንፈልግም። ኢሚቴሽን የሆናል እና በርካታ ድምፃውያን በተለይ ወደ አሁን ወደ ሙዚቃ ኢንዱስትሪ መቀላቀል የሚፈልጉ ሰዎች ይህንን መንገድ ይጠቀማሉ እና ምን ትመክራለህ? ወዴት እንዲሄዱ ትመክራቸዋለህ? የአንድን አርቲስት ስራ ብቻ መጫወት ሳናውቀው የራሳችንን ነገር እንድናጣና በዛ ነገር ላይ ብቻ ጆሯችን እንዲቀረጽ ይሆናል ማለት ነው። የተለያዩ አርቲስቶች ሙዚቃዎችን ግን ስንሞክር በዛ ሂደት ውስጥ የራሳችን የሆነ ቀለር እያወቅነው እንመጣለን። ሬንጃችንን ይሰፋል፣ የመዘፋፈን ችሎታችን የተለያየ ይሆናል። ከዛ ውስጥ የራስ ከሁሉም የተወጣጣ ስብስብ ያለ አንድ ከለር ይኖራል ማለት ነው። ከለር ደግሞ አብሮ የሚፈጠር ነገር ነው። ያንን አለማጣት የአንድን አርቲስት ብቻ መጫወት ማያስፈልገው ማለት ነው። የአንድን አርቲስት ብቻ መጫወት አስፈላጊ አይደለም። ደጋግሞ ግን አንድ ችግር የለውም ማለት የቴዎድሮስ ታደሰ አሁን መድረክ ላይ ልጫወትላችሁ የቴዎድሮስ ተዘጋጅተናል። አሁን ላይ ያው ብዙ አማራጮች አሉ ራስን ለማውጣት የቲክታክ፣ ኢንስታግራም ምናምን ስልካችን ሚዲያችን ነው። ሁሉም ሰው የራሱ ታሪክ በስልኩ ማስተዋወቅ ይችላል። በእኛ ሰዓት ደግሞ የነበረው ነገር አይደለም ሰዎች መወዳደር። ስለዚህ 2006 ላይ የተጠናቀቀው የኮካኮላ ሱፐርስታር ኢትዮጵያን አይዶል ተወዳዳሪ ነበርኩ። ሁለት ዓመት ነው የቆየው ውድድሩ። በዛ ሂደት ውስጥ ሲሄድ እኔ ያው በጣም ልጅ ነበርኩ። 14 ዓመቴ ላይ ሆኜ ነው የተመዘገብኩት። ሲያልቅ 16 ዓመቴ ነው። በዛ ሂደት ውስጥ ያው ዳኞች የሚነግሩት ነገር በመስማት
ከተለያዩ ድምፃዊዎች ጋር የመገናኘት እድል አለ። ከእነሱ ጋር በመማማር ሲቀጥል ደግሞ ወደ ህዝቡ በቲቪ የመታየት እድል ይኖራል ማለት ነው። ስለዚህ በሰዎች እንድታወቅ ረድቶኛል። ሲቀጥል ደግሞ ሁለተኛው ትቼ ሳጠናቅቅ በህዝብ ዘንድ በደንብ ስለታወቁ ለቀጣይ ስራዎች እንድሰራና እንድጠነክር አድርጎኛል ማለት ነው። ስለዚህ ሊበረታታ ነገር ነው። ከዚህ በኋላ አይዶል ሾዎች ቢቀጥሉ እንደ ኮካኮላ ያሉ ካምፓኒዎች፣ ሌሎች ካምፓኒዎች ስፖንሰር ቢሆኑ ጥሩ መሆን ነው ብዬ አስባለሁ። ይህም ስለሆነ ደግሞ በጣም አመሰግናለሁ። እንዳንድ ያረሳታ ቦታዎችን ከልብ እናመሰግናለን። እንደዚህ አይነት ቦታዎች ላይ መስራት እንደነዚህ አይነት ሙዚቀኞችን አርቲስቶችን ለማውጣት ትልቅ ብርታት ነውና ቦታዎች ያደረጋችሁት ሁሉ አሁን ለምታደርጉት ከልብ እናመሰግናለን። አመስግኑልን። ልዑል አልበምን ካወጣ በኋላ በአብዛኛው የሙዚቃ ወዳጆች ዘንድ የማይረሳ ድንቅ የሆነ ኮንሰርት አካሂዳል። የአሁኑ ሶስት በጣም ተሰማ ደስ ብሎኛል በጣም። አይ ፍራት ነበር ኤክስፔክት አላደረኩኝም፣ ግን የመጣው ነገር የሰራነው ነገር ጥሩ እንደሆነ እንድናምን አድርጎናል። የሚሆን ስለዚህ ያው በጣም ደስታ ነው የሚሰማው። ምንድን ማብሰል ጎበዝ ነኝ በጣም ዶሮውን ለገነጣጠል ወጅ ሊቀረው ይሰራል። ይህ ልምድ ኬት ያለ ከቤት ውስጥ ያው እንደነገርኩ ሚድል የሆነ ታች ቤተሰብ ላይ ስለሆነ የመጣሁት ቤት ውስጥ ሰራተኛ ምናምን። ስለዚህ ይህም ከወንድሜ ከልጆቼ ጋር እየተጋገዘ ነበር ሰራ ማለት ነው። በዛ ሂደት ውስጥ ሆኛ ያለው ማለት ነው። አሁን ላለበት ተወዳጅ የሆኑ ድምፃዊ ብዙ ሰዎች አሻራቸውን ያሳርፋሉ እና በልጅነት ከሜሪጆ በመቀጠል ፋዘር ቤት ገብተህ ትማር ነበርና ከፋዘር ጋር ልዩ የሆነ ግንኙነት አለ። ፋዘር በአንተ የሙዚቃ ህይወት ውስጥ ምን አይነት አሻራ አላቸው? እንዲሁም ደግሞ እንዴት ይገልጸዋለህ የፋዘር? ከዛ በፊት ግን የመጨረሻ ጥያቄያችን ስለሆነ ከፋዘር ጋር ስለሚገናኝ ለመግቢያ ያህል አይነ በጎን አንጎራጎርልን። ይህ ጥያቄ ይመስላል። አይነ በጎዳች ቆንጆ ገራቱ አይነ በጎዳች ቆንጆ ገራዬ አንጀቴ በፍቅርሽ ሲብላላ አንጀቴ በፍቅርሽ ሲብላላ ፋዘር ለእኔ በጣም መልካም ሰው ነው። ፋዘር ቤት ስቀላቀል ልጅ ስለነበርኩኝ በቃ ልዩ እንክብካቤ ይሰጠኝ ነበር፣ እንደ አባት ነው። እንደውም ፋዘር ቤት ጨምሮ ሚያካለ በዚህ አጋጣሚ ቁጣ አርጎ መግባት አይቻልም አለ ቁጣ አርጎ መግባት አይቻልም ፋዘር ቤት እና በሆነ አጋጣሚ እኔ ሳላውቅ ቁጣ አድርጌ መጣሁና በቃ የማይቻል ህግ ነው መቼ መግባት አትችልም እና አስገቡት አለ እና በጣም እንደሚወደኝ ያወቁት ያኔ በጣም ስትሪክት ነው ፋዘር እና አስገቡት ሲል ሌሎች ተማሪዎች አጉረምርመዋል ምናምን፣ ግን ፊት ለፊት ቆማለኝ እና እንደዚህ ያሳደግኳት ጽጌረዳ አበባ ቅጥፍ እንዳደረግብኝ ነው የተሰማኝ። ግን ዋና ተማራ ማለት ነው። ሌላው ወደ ቤቱ ነበር የሚመለሰው። ከጨረስን በኋላ ከተምረት ስንወጣ አረጋ ህንፃ ላይ ምስር ያለው ሳምቡሳ ምስር ያለው ኬክ ጋብዘው ሳምቡሳ በሻይ እና ሊጋብዘ ነበረና በጣም ነው የምወደው። ብዙ ነገር በተለይ ደግሞ ያለፉ አርቲስቶችን ታሪክ እየነገረኝ በደንብ ሞራል ሰጠኝ ነበረ ማለት ነው። ሂደቴ ውስጥ ብዙ አስተዋጽኦ አበርክቶ አመሰግናለሁ።
More time than we can say. That's a lot.